تكلمت معنا መዳም ሰራተኛይቱን እንደዚህ እንደምታደርጋ ባባ ፈጽሞ አያውቅም ነበር ማለት ነው። ዛሬ ተደውሎ ሲነገረው ግን አበደ። እውነቴን ነው የምላችሁ ወላይ። እኔ ለዚህም ነው የአረብ ወንዶቹ አብዛኞቹ በጣም ጥሩ ሰዎች ናቸው የምላችሁ ማለት ነው። በዚህ አጋጣሚ ኮንትራት ቤት እየሰራችሁ የችግር እየደረሰባችሁ ይህን ችግር ተቋቁማችሁ የምትኖሩቶችም ማለት ነው ይህን ቪዲዮ በደንብ ስሙት፣ ይጠቅማቸዋል። እህታችን ምግብ የለም ምግብ ተገኘ ከተባለ እንዶሚና እንቁላል ብቻ ነው ያለ ትላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች ስሙኝማ ማለት ነው ሰብስክራይብ አድርጉኝ እንጂ ለምን ብትሉ በዛኛው ቻናል የተባረረ ያለው እሺ። እና ስለዚህ ቪዲዮ የምሰራው ካሁን በኋላ በዚህ ነው። በዚህ ሰብስክራይብ አድርጉ፣ በዚህ እስከምባረር ድረስ ማለት ነው እሺ። እንዴ በዚያ 72,000 ምናምን ሰብስክራይብ አላችሁኝ አይደለ? ቢያንስ 10,000 አስገቡኝ። በዚህ ላይክ እና ሰብስክራይብ አድርጉ፣ አበረታቱኝ ማለት ነው። ጥፊ ካላችሁ ግን እጠፋለሁ። እንኳን ለ5,000 ያ ሁሉ ሰብስክራይብም ቀልጧል ማለት ነው። እና ውድ ቤተሰቦች ዛሬም አንድ ጠቃሚ ቪዲዮ ይዤላችሁ መጥቻለሁ። በተለይ በዚህ ችግር ውስጥ ላላችሁ እህቶቼ ይጠቅማችኋል እና ቪዲዮውን ላይክ እና ሼር አድርጉ ለሌላ እህቶቼ እንዲደርስ። ምክንያቱም በጣም የብዙ እህቶች ችግር እንደሆነ ይሄ ነገር አውቃለሁ ማለት ነው። በዚህ አጋጣሚ ልንገራችሁማ እኔ ብዙ ልጆች ወላሂ ቁጥርሽን ስጪ ሲሉኝ እኔ ቁጥር የማስቀምጥ አሁን አቁሜያለሁ እና ያንቺን ቁጥር አስቀምጭልኝ እላቸው እና ቁጥራቸውን ያስቀምጡልኛል። ከዛ ወይ በዋትሳፕ ወይ በኢሞ አናግራቸው ተደዋውለን ስናወራ ምን ይላሉ መሰላችሁ? ቢሮ አናግሪልኝ ነው የሚሉት ብዙዎቹ። ደሞዝ እየተከፈለኝ አይደለም፣ ቤት መቀየር እፈልጋለሁ፣ እየራበኝ ነው፣ ስራ እየበዛብኝ ነው እና እስኪ ለቢሮ ደውይልኝ ይላሉ ማለት ነው። እና ለምን አንቺ አትደውይም ስላቸው ደውዬ ነበር አነሱም አይመልሱም ይላሉ ማለት ነው። ግን የሀገሬ ልጆች ወላሂ ነው የምላችሁ እኔ ደውይልኝ ብለው ሰጥተውኝ ያልመለሱልኝ ቢሮዎች የሉም ማለት ነው። የት ነው የማወራችሁ ግን ስለ ሳውዲ አረቢያ አሁን ላይ አዲስ ከተከፈተ በኋላ በየቢሮው ማለት ነው የሀገሬ ልጆች በእያንዳንዱ ቢሮ አስተርጓሚዎች አሉ ማለት ነው። ገባችሁ? ስለዚህ ያው መጀመሪያ እናንተ ስትደውሉ እነሱ ሊያነሱላችሁ ይችላሉ፣ አረቦች ናቸው እና እናንተ አናባከለ ነፈርማል ኢትዮጵያ ካላችሁ ካሉ ወዲዮን ያገናኟቸዋል። ከሌሉ ደግሞ በዚህን ሰዓት ደውይ ብለው ሰዓት ቀጠሮ ይሰጧቸዋል። በሰዓታችሁ በቀጠሯችሁ መሰረት ከደውላችሁ ታገኛላችሁ። እና አንዳንድ እህቶች ግን ምንድን ነው የሚያደርጉት? በኢሞ ወይ በዋትሳፕ ይደውላሉ፣ ሪከርድ ያደርጋሉ፣ አይመልሱላቸውም። በዚያ ከሆነ አይመልሱላቸውም። የሀገሬ ልጆች ለምንድን ነው በቀጥታ ማደውይ ስትሏቸው አንዳንዶቹ ካርድ ሞልቼ አላቅም፣ እንዴት ካርድ እንደሚሞላ አላቅም። አንዳንዶቹ ደግሞ ሴም ካርድ የለኝም ይላሉ ማለት ነው። ምልላችሁ ፈልጌ ነው በጥቅሉ ችግር ውስጥ ያላችሁ ቶቼ በዋትሳፕ እና በኢሞ ደውላችሁ ስላልመለሱላችሁ ብቻ ተስፋ ቆርጣችሁ ዝም አትበሉ እሺ። እናንተ ሴም ካርድ ከሌላችሁ እናንተ ካርድ መግዛት የማትችሉ ከሆነ ለሰው ሰጥታችሁ ዱባይ ላለ ልጆችም ሆነ እዚሁ ሳውዲ አረቢያ ላሉ ልጆች ሌሎች እንዲደውሉላችሁ ማድረግ ትችላላችሁ ማለት ነው እሺ። እና አብዛኞቹ መፍትሄ ይሰጣሉ። እውነቴን ነው የምላችሁ ወላሂ። ብዙዎቻችሁ ደግሞ የምትደውሉት ኢትዮጵያ ላለ ቢሮ ነው፣ ኢትዮጵያ ላለ ደላላ ነው። ያን ደላላ እኮ ብራችሁን ከበላ በኋላ እኮ ሀላስ ትዝም አትሉትም። የሀገሬ ልጆች ገና ስትመጡ ዩኒፎርም ይሰጣችኋል አይደለ? ከዩኒፎርማችሁ ላይ ተጽፎ የሚሰጣችሁ ስልክ ቁጥር አለ። ዩኒፎርማችሁ ላይ ያለውን ስልክ ቁጥር አንስታችሁ ነው የምትደውሉት እሺ፣ እንጂ በኢትዮጵያ ወይም ደግሞ ለኢትዮጵያ ደላላ ደውላችሁ ችግር ውስጥ ናችሁ ተስፋ ቆርጣችሁ አላነሳልኝም አላናገረኝም ብላችሁ ችላችሁ ዝም አትበሉ። እድላችሁ ሞክሩ። አሁን ላይ ያሉ አስተርጓሚዎች መሻላ በጣም ጎበዞች ናቸው ማለት ፈልጋለሁ። በዚህ አጋጣሚ እያወራ ያለሁት ግን ስለ ሳውዲ ብቻ ነው እሺ፣ ስለ ሳውዲ ብቻ ነው ማለት ነው። እና እሱ ምንድነው መሰላችሁ ወደ ገደለው ልግባ እንጂ ምን ያደርጋለሁና ይቼታችን ማለት ነው የሀገሬ ልጆች የምትሰራበት ቤት በጣም ስራ ይበዛባታል። ደሞዟ ደግሞ 1,000 ሪያል ብቻ ነው ማለት ነው የሀገሬ ልጆች። ደሞዟ 1,000 ብቻ ነው። ምግብ የለም ማለት ነው። የምግብ እጥረት አለባት እና ያልፋል ብላ ብዙ ጊዜ ታገሰች፣ አልሆንላትም። ከስራው ብዛት ጋር አልቻለችም ማለት ነው። ከዚያ በኋላ ያው ሰዎቿን ደውለው እንዲያናግሩላቸው ትፈልጋለች ማለት ነው። እና ሰዎቹም ደግሞ ስልክ ሲደወል ለሰውየው ነበር የተደወለው እና ለሰውየውም ስልክ ተደውሎ ሰራተኛችሁ ችግር አለ ቤት ውስጥ እያለች ነው፣ እየራበኝ ነው እያለች ነው። እንዲሁም ደግሞ ኢንተርኔት ደግሞ የሚሰጣት በሳምንት ለ2 ቀን ብቻ ነው እሺ። ኢንተርኔት የሚከፈትላት በሳምንት ለ2 ቀን ብቻ ነው። ችግር የለውም አላላችሁም፣ ችግር አለው። እሱም ግን ደግሞ ዋናው ፈርዱ ምግብ ነው ማለት ነው። እና አንድ ኢንተርኔት በሳምንት 2 ቀን ነው የሚሰጣት፣ 2 ደግሞ ምግብ የለም እየራባት ነው። ከ1,000 ደሞዝ ብሶ እኮ በራሷ ደሞዝ ነው እየገዛች የምትበላ። እንዴት ነው ይሄን ነገር የምታደርጉት ምናምን ነገር ሲባል
ሰውየው አበደ። እንዴት እንደዚህ ይሆናል? እንዴት ነው በገንዘቧ የምትገዛ? ለምንድን ነው በገንዘቧ የምትገዛው? በእኔ ላይ እኮ ነው እሷ ግዴታ የምትሆነው። ለምን አትነግረኝም ምናምን ብሎ እሷ አበደ ማለት ነው። ከዛ ልጅቷም ወጣችና መሰከረች። እስከ ዛሬ ድረስም ችዬ የኖርኩት በሰውየው ላይ ነው። ሰውየው በጣም ጥሩ ሰው ነው ሲበዛ። ሴት ውይቱ ናት እንዳልበላና እንዳልጠጣ የምታደርገኝ እንጂ ሰውየው አይደለም ብላለች ማለት ነው። እና ሰውየው አዎ ልጅቷ ሀታ እንዶሚ ማለት ነው በብሯ እየገዛች ነው የምትበላ። እንዴት እንደዚህ ሊሆን ቻለ ብሎ ወላሂ ሰውየው በጣም ነው ያበደ ማለት ነው። በጣም ነው ያዘነው፣ በጣም ነው ያበደ። ምክንያቱም ታውቃላችሁ ማለት ሴቶቹ ክፉ ከሚሆኑት በነገራችን ላይ ወንዶቹ ክፉ ቢሆኑ ይሻላል። ምክንያቱም ወንዶቹ ብዙ ጊዜ ከቤት የሉም። የሀገሬ ልጆች ብዙ ጊዜያቸውን የሚያሳልፉት ውጭ ላይ ነው። ሴቶቹ በተለይ ስራ የሌላቸው ጠምዶ ይዘው በቃ እንዳይበሉ እንዳይሰሩ ያድርጉ። እኔማ አንዳንዶቹ ግርም ይሉኛል ወላሂ። እነሱ እኮ አፋቸው አይወዝንም። ሰራተኛ ግን በቀን 2 ጊዜ ወይም 3 ጊዜ ለምትበላት ምግብ እንዴት አይናቸው ደም እንደሚለብስ ማለት ነው። እና ያም ሆነ የሀገሬ ልጆች እንደዚህ የምታደርጓት ከሆነ ወደ ቢሮ መልሷት ሲባል ኧረ በጭራሽ ኧረ እኔ ያስተካክላለሁ ከአሁን በኋላ ለራሷ የሚያስፈልጋትን ነገር ሁሉ ገዛላታለሁ ነው ያለ ማለት ነው። ገባችሁ? ምን ልላችሁ ፈልጌ ነው፣ አንድ እዛ ቤት ውስጥ ተቀምጣችሁ የሚረባችሁ እህቶች፣ 2 ኮንትራት ቤት እየሰራችሁ በራሳችሁ ደሞዝ ከ1000 ሪያል ከ1000 ድርሃም ብሶ በእናንተ ገንዘብ ምግብ እየገዛችሁ የምትበሉቶች ዝም አትበሉ እሺ። ለቢሮቻችሁ ደውላችሁ ተናገሩ። እኔ ከአሁን በፊትም ሌላውን ተውትና እንደዚህ እየደወሉ የማናገርላቸው ምናምን በሚዲያ የማውቃቸው ልጆች ተውትና የገዛ ያጎቴ ልጅ እንዴት እንዳደረግኩ ነግራችኋለሁ አይደለ? ዛሬም ልድገምላችሁ ማለት ነው። እንደመጣች ኢንተርኔት አይዘጋባትም ነበር። ኢንተርኔት ሁሌ ይሰጣታል፣ ግን ይርባት ነበር። እና አንድ ቀን ደግሞ የባሰ የነገረችኝ ነገር በጣም አናደደኝ። እና እሱ ምንድን ነው 2 እንቁላል ልትሰራ ስታወጣ አንዱን አስቀምጩ ብላ ቀማቻት። ገባችሁ? አንዱን ብቻ ስራ ያለቻት ማለት ነው። ከዛ ልጅቷም አኮርፋ አንዱንም ሳሰረው ወደ ፎቅ ሄድኩኛለች ማለት ነው። ከዛ የደሞዝ ቀን ሊደርስ ትንሽ ነበር የቀረውና የደሞዝ ቀን እስከሚደርስ ብቻ ታገሽ። ከዛ ደሞዝሽን እንደተቀበልሽ ጧት ተነስተሽ አኮርፈሽ ቁጭ ባልኳት። ያኔ እንዳትሳደቢ ወይ ምን እንዳትይ ስራ ሲጠሩሽ ምናምን ነገር እንዳትንቀሳቀሽ በስ ቢሮ ሰዲባቸው አልኳት እና በአረበኛ ነገርኳት። እሷ ገና አዲስ ስለሆነች አታውቅም። በአማርኛ ጽፌላታለሁ። ኢሞሌ እሱን ታነባለች ማለት ነው። ወዱንም ያክተባለች ማለት ነው። ምንድነው ችግር ስትባል ውሰዱ በቃ ችግር የለውም። እነሱ እስከሚያውቁት ድረስ በቃ የተናገሩ ያስቀይሟት ነገር እንደሌለ ነው። ገባችሁ? እሷ ደግሞ የሆዷን በሆድ አድርጋለች። ያ ነገር አትብሊ የሚሏት ወይንም ደግሞ ለራሳቸው እየበሉ እሷ ጦሞላ ጦም የምታድረው እሷን እንደጎዳት አልገባቸውም ነበር መሰል ማለት ነው። ከዚያ ሰውዬው ይዟት ሄደ። ሰውዬው ከወሰዳት በኋላ አብድራህማን ይባላል አስተርጓሚ። በጣም ጥሩ ሰው ነው። በብዙቶቻችን ዙሪያ አዋርቻ አውቃለሁ። ችግርሽ ምንድን ነው ሲላት እየራበኝ ነው ምግብ የለም ብላ ስትለው ማለት ነው። እንዴት ምናምን ነገር አለ። ደሞዝ ይሰጡሻል? አዎ ደሞዝ ይሰጡኛል። ከዛ ለሰውዬው ምንድን ነው ችግሯ ሲለው ሰውዬው እየራበኝ ነው፣ ልጆቹ ምግብ እንድሰራ አይፈቅዱልኝም ምናምን ነገር እያለች ነው ሲል እንደዚያ ነው እንደ ኧረ ችግር የለም ራሴ ያስተካክላለሁ ብሎ ሰውየው መልሶ ይዟት መጣ ማለት ነው። ከዛ ከመጣች በኋላ ምን አደረጉባት? ኢንተርኔቷን ቆረጡባት። ኢንተርኔት በ2 ሳምንት 1 ቀን ነው የሚሰጣት ማለት ነው። ምግብ ግን ቤት ውስጥ ያለችውን ሰርታ ትበላለች። ወላይ ሀታ ዳቦ ስትጋግር ማለት ነው። ዳቦን አይታ አንድ ጊዜ በቃ አበደች አለ ልጅቱ። ሀዳሁ ብዙ ወላ ኬክ ብላ የምታደርገው ቅጣፋታለች። እና አሁን ግን እንደፈለገች ሆነች ማለት ነው። ያለችውን ነገር ትበላለች። አንጀታቸውን ቢሆን እያረረ አይናገሩም። ለምን? የኛ ምግብ በእነሱ ላይ ግዴታቸው እንደሆነ ጠንቅቀው ስለሚያውቁ። ስለዚህ እየራባችሁ ዝም አትበሉ። ሲርባችሁ በገንዘባችሁ ገዝታችሁ አትብሉ። ለቢሮ ደውሉ። እናንተ መደወል የማትችሉ ከሆነ ኑ እኛ እንደውልላችኋለን፣ እናናገርላችኋለን። እና ዝም ብላችሁ በልበለኛ አትበሉ ለማለት ነው። ሰላም ሁኑልኝ።